ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖልስ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 24 ነው። ከዚህ በፊት ይህን ምዕራፍ ሰርቻለሁ። ነገር ግን በተወሰነ ጊዜ ደግሞ መልሶ ማቅረቡ ሰዎችን ያለንበትን ሁኔታ እንዲያስታውሱ ኢየሱስ ክርስቶስ ስለመምጣቱ ምን እንዳለ፣ ስለ ዓለም መጨረሻ ሁኔታ ምን እንዳስረዳ የምናይበት ነው። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዕለተ ቅዳሜን አብራችሁኝ እንድታሳልፉ በትህትና እየጠየቅኩኝ ዛሬ የምናየውን ክፍል እግዚአብሔር አምላክ የተባረከ እንዲያደርግልንና አእምሯችንን፣ ሰዓታችንን፣ ሰውነታችንን፣ ልቦናችንን ሁሉ የምንሰማበትን እንዲቆጣጠር አሳልፈን ጊዜውን ለሱ እየሰጠን ይሄ ስራ ወደ ሰዎች ጆሮ እንዳይደርስ የሚያደርግ የጨለማ አገዛዝ ሁሉ በጌታ በኢየሱስ ክርስቶስ ስም የታሰረ እንዲሆን እየለመንን ወደ አዘጋጀሁላችሁ ወደ ማቴዎስ ወንጌል ምዕራፍ 24 እንሄዳለን። የማቴዎስ ወንጌል ምዕራፍ 24 እንዲህ ይላል። ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይሄንን ነገር ስንስለው ዛሬ የሚፈርሱትን በመሬት መንቀጥቀጥ በጦርነት የሚፈርሱትን ህንፃዎች ተመልከቷቸው። እርስ በርሳቸው ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በጋዛ የሚደረገው፣ በኢየሩሳሌም ያለው ጦርነት፣ በዩክሬን ያለው፣ በራሽያና በዩክሬን መካከል ያለው እንጀነራል ዓለሙን ስናየው ኢየሱስ ክርስቶስ ቀደም ብሎ ለሐዋርያቶቹ ያስጠነቀቀውን ይመስላል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ እና ብዙዎችንም ያስታሉ። የጦርነትም ወሬ ትሰማላችሁ፣ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና፣ ግዴታ ይሄ መሆን አለበት። አሁን የምናያቸው ጦርነቶች ምንም ከዚህ የከፋ ሁሉ ግድ ሊሆን ነው ማለት ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና፣ ረሃብም ቸነፈርም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያዎች ናቸው ይላል። የመሬት መቀጥቀጥ፣ በውሃ መወሰድ፣ ድንጋይ በድንጋይ ላይ መነሳት፣ ሕዝብ በሕዝብ ላይ መነሳት፣ መንግስት በመንግስት ላይ መነሳት፣ ረሃብ፣ ቸነፈር ሁሉ እነዚህ የምጥ መጀመሪያዎች ናቸው። አሁን የምጥ መጀመሪያ ላይ ነን። ገና ከዚህ የባሰ ነገር አለ። ለምጥ መጀመሪያ እግዚአብሔር ነው የሚያውቀው። ሁልጊዜ ግን መጋጀትና የመጨረሻ ቀን ይሆናል ብሎ ማሰብ፣ ለራስም የሆነ መጨረሻ ቀን ቢመጣ ያ ሰው የተዘጋጀ ነው ማለት ነው። እና በዚያን ጊዜ አለ ለመከራ አሳልፈው ይሰጧቸዋል። እነማንን? በክርስቶስ የሚያምኑትን፣ ስለ ክርስቶስ የሚያወሩትን ይሰጧቸዋል፣ ይገሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስቱ። ከአመፃን ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ፍቅር ይጠፋል፣ ፍቅር ይቀዘቅዛል። ሐሰተኛ ነቢያቶች ይነሳሉ፣ ብዙ ሰውን ያስታሉ። እስከ መጨረሻ የሚጸና ግን እርሱ ይድናል። ምን ያደረገ? እስከ መጨረሻ የጸና። ለመጽናት የእግዚአብሔርን ቃል ማወቅ የመጀመሪያው ነገር ነው። ቃሉን ስናቀው እግዚአብሔር ይህን ማስጠንቀቂያ ሰጥቶናል። ሐሰተኛ ነቢያቶች እንደሚነሱ ነግሮናል። ተአምር የሚያደርጉ ምን የሚሉ ብዙ ሰውን የሚያስቱ። ለምንድን ነው ሐዋርያት ሆነው የሚያስቱት? ለምንድን ነው ነቢያት መስለው የሚያስቱት? ምክንያቱም ዘመኑ ስለሆነ፣ ጊዜው ስለሆነ፣ እግዚአብሔር ያለው ቀን ስለደረሰ ማለት ነው። የሚጸና በእግዚአብሔር ቃል የሚጸና፣ በሰው ንግግር የማይጸና፣ በሰዎች ታሪክና ትንቢት የማይጸና፣ በእግዚአብሔር ቃል ላይ የሚቆም ማለት ነው። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። አያችሁ፣ ይሄ መንግስት ወንጌል አልሰማሁኝም፣ እኔ ያልነበርኩኝም እንዳይባል ምስክር እንዲሆን ለዓለም ሁሉ ይሰበካል። እሱ ሳይሰበክ መጨረሻው አይመጣም። ወንጌል በዓለም ከተሰበከ በኋላ ነው ምስክር እንዲሆን። በዚያም ጊዜ መጨረሻው ይመጣል። ወንጌል በዓለም ሲሰበክ ካየን፣ ሁሉም ሰው ሲሰበክ ካየ ከጥግ እስከ ጥግ፣ ያ የመጨረሻ ቀን ምንም ጥያቄ የለውም ማለት ነው። ከዛ መጨረሻ ይመጣል ይለናል።
ግን መጽሐፍ ቅዱስ ምስክር እንዲሆን ለሁሉም ጆሮ እንዲደርስ ይሰበካል መጀመሪያ ይላል። እንዲሁም በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በኢየሩሳሌም አሁን ይታነጻል እየተባለ ይሰራል የሚባለው ቦታ ላይ የውሸት ልጅ ስታዩ ያ ጊዜው ነው ማለት ነው። ምን አለን እንግዲህ በነቢዩ በዳንኤል ላይ ተጽፏል የተባለውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በቃ ቀኑ ደርሷል ማለት ነው። እዛ ጋር መሯሯጥ አያስፈልግም። በቃ ያ ቀን እሱ ነው ማለት ነው። ምን ሲሆን ውሸተኛው በተቀደሰው ከተማ ገብቶ ሲቀመጥ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። ዕቃ ረስቻለሁ፣ ቁልፌን ረስቻለሁ ብሎ ወደ ቤቱ አይመለስ። በዚያም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምትን ወይንም በሰንበት እንዳይሆን። በክረምት ማለት በጭቃ መሯሯጥ እንዳይኖር ማለት ነው። ምክንያቱም ከበድ ስለሚል ማለት ነው። ጸልዩ። በዚያን ጊዜ በዓለም መጀመሪያ ጀምሮ እስከ ዛሬ ድረስ በዓለም አይተነው የማይታወቅ ማለት ነው ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚህን ቀኖች ያጥራሉ ማለት ነው። እነዚህ ቀኖች ባያጥሩ ስጋ የለበሰው ሁሉ ባልዳነ ነበር። ነገር ግን እነዚህ ቀኖች ስለተመረጡ ሰዎች ያጥራሉ። ቀኑ ባያጥር ሰው ይተርፋል ማለት ነው። ከዛ ሁሉ መከራ የሚተርፍ ሰው አለ። ለምን? ለተመረጡት ሲል ቀኑ ያጥራልና በዛ ውስጥ የሚያልፉ ሰዎች ይኖራሉ፣ የሚተርፉ ማለት ነው። በዚያ ጊዜ ማንም እነሆ ክርስቶስ በዚያ አለ ወይንም በዚያ አለ ቢላችሁ አትመኑ። ኢየሱስ ክርስቶስ በዚህ መጣ፣ ኢየሱስ በዚህ መጣ ቢሏችሁ አትመኑ። አመጣጤ እንደዚህ ነውና ብሎ ደግሞ ያስረዳናል። ሐሰተኞች ክርስቶሶች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክቶችን ድንቅ ያሳያሉ። ታላላቅ ነገሮችን አሳይተው ይሄማ የእግዚአብሔር ልጅ ካልሆነ ሌላ ሊሰራው አይችልም እስኪባል ድረስ የሚታመን የተመረጡትን ማለት ደግሞ ለእግዚአብሔር የተመረጡ እግዚአብሔር የተማመነባቸውን እንኳ እስኪያስት ማለት ነው። እነሆ አስቀድሜ ነገርኳችሁ አብሬያችሁ እያለሁ ነው። እንግዲህ እነሆ በበሩ ነው ቢሏችሁ፣ ኢየሱስ ክርስቶስ እዚህ ጋር ነው ቢሏችሁ አትመኑ። እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና በድን ወዳለበት በዚህ አሞራ ሁሉ ይሰበሰባሉ። ኢየሱስ ክርስቶስ ሲመጣ እንዲህ አንድ ሰፈር ታይቶ የሚቀር ነገር አይደለም። ከጥግ እስከ ጥግ መብረቅ እንደሚወርደው ነው የሚታየውና አንድ ሰውዬ በሰፈር መጥቶ አንድ ኦፊስ ውስጥ ወይንም አንድ የተቀደሰ ቦታ ላይ ቆሞ ብታዩ ኢየሱስ ክርስቶስ ነው ብላችሁ አትመኑ፣ ታምርም ቢኖር አትመኑ ነው የሚላል። ከዚያችም ወራት መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃም ብርሃንን አይሰጥም፣ ከከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ማለት ኢየሱስ ክርስቶስ ነው። የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክቶቹ ቀድመው መለከት ይነፋሉ ማለት ነው። ከዛስ ምን ይሆናል? ከሰማያትም ዳርቻ እስከ ዳርቻ በአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ። መላእክቶቹ ለእሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ለምሳሌ የሆነ ነገር ሲሆን ዝናብ ሊዘንብ ነው ወይኔ ክረምት ሊያልፍ ነው በጋ ሊመጣ ነው እንደምትሉት ሰዓቱን እንደሱ ታውቁታላችሁ፣ እንደሱ እንደምታውቁት ታውቃላችሁ። እንዲሁ እናንተ ደግሞ ይህንን ሁሉ ስታዩ፣ ምልክቶችን ስታዩ ማለት ነው በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህን ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። ይሄ እዚህ መጽሐፍ ላይ ያለ ቃል በሙሉ አያልፍም። ሰማይና ምድር ያልፋል፣ ይጠቀለላል። ይሄ ቃል ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ኤግዛክት ይሄ ነገር ስለሚሆንበት ቀን ግን ከአባት ብቻ በቀር በሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣቱ እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እንደነበሩ የጥፋት ውሃ መጥቶ
ሁሉንም እስከወሰደ ድረስ እንዳለቀው የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች አንዲቱም ትቀራለች። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ነቅታችሁ ጠብቁ ይላል። ከኖህ ጋር ለምን አገናኘው? አሁን በኖህ ሰዓት ሰው በጣም እግዚአብሔርን አስከፍቶ ስለነበረ ኖህ ሲያስጠነቅቅ ሲጮህ ኧረ ክፉ ቀን አለ እንደዚህ ስሩ እንዲያድርጉ ሲል ማንም አልሰማውም ነበር። እስከ መጨረሻው ውሃ አጥለቅለቃ እስከወሰደቻቸው ድረስ አልሰሙም ነበር። ልክ እንደዛ ነው የሚሆነው ነው የጌታ አመጣጥ ይሄንን ይመስላል። እንደገና ስታዩት በኖህ ዘመን ያጠፉት ጥፋት የሰሩት ስራ በሙሉ ተመሳሳይ አሁን ዓለሚቷ የእግዚአብሔርን ሕግ ስራ እየሄደች እንዳለችው ነበርና የክርስቶስ መምጣትም ከዛ ጋራ የተመሳሰለ ነው የሚላል። ድንገት ይመጣልና ጌታችሁ በምን ሰዓት እንደሚመጣ ስለማታውቁ ነቅታችሁ ጠብቁ። ሁለት ሰው አንድ ሙቪ ቤት ተቀምጦ አንዱ ይነጠቃል አንዱ ይቀራል፣ አንዷ ትሄዳለች አንዷ ትቀራለች። ሁለት ባልና ሚስት አንድ ላይ ተኝቶ ወይ እሱ ይወሰዳል ወይ አንዷ ትቀራለች። በወፍጮ ላይ ሁለት ሴቶች እየፈጩ አብረው እያሉ አንደኛዋ ትወሰዳለች አንደኛው ይቀራል። የእግዚአብሔር የሆኑትን የክርስቶስ የሆኑትን መላእክቶቹ የተመረጡትን ይለቅማሉ ይወስዳሉ። እና ለዛ ለመወሰድ ዛሬ ቢሆን ቀኑ ለምሳሌ ከክርስቶስ ጋር ያለን ግንኙነት በጣም አስፈላጊና የተስተካከለ መሆን አለበት ማለት ነው። ቀኑ ያለንን ይመስላል፣ ዝም ብለን ስናየው ያለንን ይመስላል። በሚቀጥለው በተቻለኛ አቅም የዮሐንስ ራእይን በደንብ አድርጌ ትንሽ እያደረኩኝ እኔን እንደገባኝ ለእናንተ አስረዳቸዋል። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣልና እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታ በቤቱ ሰዎች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታ በመቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው ይላል። ሲያገለግል የሚያገኘው ማለት ነው። እየጮኸ የሚያገኘው መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ወንጌልን ይዞ የሚጮህ ሰው ማለት ነው። ያ ሰው ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ጌታ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹንም ባሮቹንም ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። እግዚአብሔር ከዚህ ጠብቀን ተዘጋጅተን እንድንጠብቀው። ይሄ እንኳን ቢሆን ቀኑ እየጠነከርን ክርስቶስን በእውነት የምንጠብቅ ከተመረጡትን ከሚያስቱ ነቅተን የምንጠብቅበት ራሳችንን ጊዜ እንዲሆንና ጊዜውን በደንብ አድርገን እንድንመረምረው ወዴት እየሄድን እንደሆነ አእምሯችንን እግዚአብሔር እንዲከፍትልን እየጠየቅኩኝ ለዛሬ ይዤላችሁ የቀረብኩት የማቴዎስ ወንጌል ምዕራፍ 24 ነበር። እንግዲህ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩን። ሰላም ያገናኘን።